እንቀሳቀሳለሁ ብትል ግንባር ይወሻለች ምን እያደረገ ነው? አንተ ምንድን ነው እየሰራ ያለው? ግንባርን ነው የምለው። ተንበርከክ እንዴት እንደዚህ ሆነህ ትነሳለህ? ቶፋ እንዴት እንደዚህ ሆነህ ትመጣለህ? ነበር ያስቃየው ምንም ማውጣው የት ነው ያለው? ስለአቡሽ ስለሚባል ማውቀው ነገር የለም እኮ። ምናልባት አሁን አንዱ የደወልንለት ጓደኛዬ ከመጣ እሱ የኔ የበላይ ስለሆነ ብዙ ነገር ያውቃል። ወደዚህም ስላስገባኝ እሱን ጠይቅ። በጣም እንዲህ ያለ ጫካ ውስጥ መተናል። ሁለት ሰዎች ይታዩኛል። ሲባም ታረግኛለህ መሰለኝ። አንተ እዚህ ትጠብቀኛለህ እንጂ አካዳሚያቸው ነው። ምክንያቱም እንደዛ ካልሆነ ታዲያ ምን እናደርጋለን? ቱፋን ተጎድቷል፣ አይተሃል? የሆነ ነገር ነው የሚያደርጉት። አቡሽንም ቱፋንም ለማዳን መጀመሪያ ቱፋ መዳን አለበት። ምክንያቱም ሊረዳኝ የሚችለው ብቸኛ ሰው እሱ ስለሆነ ነው። ሲንጎራደዱ ትኩረታቸውን ለመሳብ ሞክራለሁ። ሰው እንደሌለ ካጣራው በኋላ አይከብዱም። ሁለቱን አጋድማቸዋለሁ። ፖሊሶችን ጠርታላ ቅድም እንዳወራ ብዙ ጊዜ የማንጠቅሱ ሲወጣችን ፖሊሶች እዚህ ላይ እንደተሳተፉ መታወቅ ስለሌለበት፣ ምክንያቱም በጣም እጃቸው ረዥም እጃቸው በጣም እንትን ስለሆነ ሁሉንም ነገር በአጭር ሊቀጩብን ይችላሉ። ከአንድም 3-4 አስገብተን ስለወጡ ነው በቃ እዚህ ጋር እየገለጽን ያለው ነው እንጂ አስፈላጊ ከሆነ ከካሜራ ጀርባ ያሉት ሁሉንም ልናሳያቸው ልናስገባም እንችላለን። እቺ ሁሉንም ማጣራት እንሞክራለን። የሚከብደኝ የሚመስለው እዚሁን የትም እንዳትሄዱ። Niçin böyle şey? Neden böyle? Ne var? ሁለቱንም ይዣቸው አጥፋው። ካሜራውን አጥፋው። እሺ ካሜራውን አጥፋው። አለቃችሁ የት እንዳለ አጥፋው። በቃ ካሜራውን ና ጊዜ እንዴት እንደዚህ ሆነህ ትነሳለህ? ቶፋ እንዴት እንደዚህ ሆነህ ትመጣለህ? እንዴት ይዘው ትመጣለህ በዚህ ሰዓት? ደህና ነህ አንተ? ቶፋ እስኪ ለመነሳት ሞክር። እሺ ደህና ከሆንክ ስልክ ፈልግና ደውል። እንካ
ደግሞ ሰሪት መጣ ያሱ ነበር ካንተ ጋር ሌላ ሰው ነበር። ንገረኝ። ሁሉም ተኝቷል። ሁሉም ተጋድሟል። ንገረኝ። እኔ ያለውን ነገር ጨርሳለሁ። ችግር የለውም። አደራ ነባ ካሜራ ነበር ያስቃዩ ምንም ማውጣው ቃል የት ነው ያለው? ምንም ማውጣው ቃል የለም። ምንም ማውጣው ቃል አንተ ለግርፈኝ ቆይ በዚህ ሽጉጥ አስታስፈራራኝ ነበር። አናት ላይ ንገረኝ። ሰማኛለህ? አከናት የአናት ላይ ነው የምለቀው። እያንዳንዷን ነገር በስነ ስርዓት እንድትናገር የሚፈልግ እሺ እንዴት ነበር የመጣው? እኔ ከማውቀው ነገር የለም። እሺ ንገረኝ። እኔ ማውቀው ነገር የለም እኮ ከፈለክ የሆነ ካሜራ ማን አብሮ ነበር ከጓደኛ ጋር እሱም ጠይቆ እኔ ምንም ያደረኩት ነገር የለም። እንዴት ሳትመታው ዝም ብለህ ስታስፈራራ ነበር የደረስኩት? እኔ አይደለሁም እኮ ባትመታው ነው እንደዚህ ሲደማ ነበር እኮ ሲደማ ነበር። እኔ አይደለሁም እኮ እሺ እኔ አይደለሁም። አሁን ሰማኛለህ? ከአንተ ጋር ጭቅጭቅ አይደለም። አቡሽ የት ነው ያለው? እኔ ሁሉም እየመጣ አቡሽ ይለኛል። እኔ እኮ የማውቀው ነገር የለም። አዲስ ሰራተኛ ነኝ እኮ እኔ እናንተ ስለምትወሩ እኔ ጠባቂ ምንም አያገባኝ። ሰማኛለህ? እኔ ጠባቂ ብቻ ነኝ እኮ። እሺ አሁን ሰማኛለህ? አለቃ የት ነው ያለው? አለቃ የት ነው ያለው? ንገረኝ። አለቃ የት ነው ያለው? አለቃ አንድ የሚያንቀሳቅሰው ሰው አለ ማለት ዛሬውን የሚንቀሳቀሱ አለ። አላውቅም። አንተ የምትፈልገው ሰው ይሆናል ምናልባት። ግን አንተ እዚህ እንደመጣ ካወቁ የኔ አሽሸውታል። ችግር የለውም። ማንም አያውቅም። ማንም የሰማ የለም። እነሱ የሰሙትን እንዳለ መንገድ ላይ ወድቆ የለ ተመቷል ሁሉ። ለዛ ማንም የሰማም ያየም የለም። ኧረ አንተ ዛት መጣ አንድ ጓደኛዬ ነበረ ከአለቃዬ ሚስት ጋር ሄዱ ሊዝናኑ። የት? እሱ ያውቃል። አላውቅም። ሊዝናኑ ሄዱ ከአለቃ ሚስት ጋር። አዎ ሊዝናኑ ሄዱ። እኔ ጓደኛን እንዳስወግደው ነበር እዚህ ያስቀመጡኝ። ይሄን ብቻ ነበር ማውቀው። እባክህ ተወኝ በቃ የማውቀውን ነገርኩህ። አሁን እያንዳንዱን ፊትህን እያሳየህ ነው አደባባይ ነው የምልከው። ይሄን ካሜራውን እያየህ አሁን የነገርከኝ ነገር ንገረኝ። አትፍራ፣ ንገረኝ። እየጠበቅኩ ነው አይደል? አንድ ሰው አለ። ማን ነው? እኔ አላውቅም ስሙን። ሁሉም እየመጣ ግን አቡሽ አቡሽ ይላል። ጓደኛም ደብድቦን ነበር መጀመሪያ። ስለ አቡሽ እየጠየቀ አዎ እኮ እኔ የመጣሁት እኮ ስለ አቡሽ ልጠይቅህ እኮ። ምናልባት አሽሾት ይሆናል እኮ ምን አውቃለሁ እኔ። አሁን አንተ እዚህ መምጣትን ካወቁ የኛ አቡሽ ኬንያ ነው ያለው። አለቃችን ኬንያ ብዙ ይንፈስማል። ለዛ ወደዛ ነው ይዞት የሚሄደው። አቡሽን ወደ ኬንያ የሚወስደው ነው? አዎ እንደዛ ነው የታቀደው። እንዴት? ቆይ ግን አንድ አለቃ ነኝ ትልቅ ሰው ነው ተብሎ የሚፈራ ሰው እንዴት ለውሾች በዚህ ልክ መረጃዎችን ለሁሉም ይናገራል? ሁላችሁም ተመሳሳይ ነገር ነው እና ቆይስ ይሄ ነገር ወጥመድ ነው? ሁላችንም ተነግሮናል። በቃ ሁላችንንም አለቃችን አስጠንቅቆ ነው የነገረን። ሁላችንም የበላይ ያለን እንደዛ ነው ያወቅነው። አሁን ማን ነው የበላይ? ነገር አሁን ስንት ሰው ናችሁ እዚህ ካንተ እና አሁን ወጣ ካልከኝ ልጅ ውጭ ስንት ሰው ነው? አረ ብዙ ነን። አለቃችን ከትንሽ እስከ ትልቅ ከሰፈሩን በዲ እስከ ኃይለኛ የመንግስት አካል እንዳለ በእጁ ነው ያሉት።
እና እኔ በቃ የበላይ የሚባል እኔ ማውቀው አንድ ነው። በቃ ከኔ በላይ ያለው ከሱ ነው ኢንፎርሜሽን የሚደርስ እኮ። አሁን አንድ ምን ታደርግልኛለህ መሰለህ? በህይወት መኖር የምትፈልግ ከሆነ በህይወት መቆየት የምትፈልግ ከሆነ ና ተነስ። ስማ እሺ፣ በህይወት መቆየት የምትፈልግ ከሆነ ለምጠይቅ ጥያቄ መልስ ትሰጠኛለህ። እሺ እሺ። ግን እንዳገልኝ ችግር የለውም። እሱን አይቼ እወስናለሁ። ና እሺ። በደንብ አቡሽ የት ነው ያለው? እኔ አቡሽ ስለሚባለው ልጅ እኮ ነገርኩህ። ማውቀው ነገር የለም። ግን የሆነ የሚያሸሹት ሰው አላቸው ዛሬ። ማን እንደሆነ አላውቅም። እሺ፣ ማን ነው እሱ? የት ነው? ከየት ነው የሚያሸሹት? ከዚህ ወዴት ነው የሚወስዱት? ከዚህ ወደ ኬንያ ነው የሚወስዱት። አለቃችን ብዙ ኢንቨስትመንት ያለው ኬንያ ነው። ምናልባት ይዞትም ሄዶ ሊሆን ይችላል እኮ። ዝም ብለህ ነው እየለፋ ያለው። አንተ ስለሱ አንተ ትነግረኝ። ሰማኛለህ? ስለሱ አንተ አትነግረኝ። ልልፋም ምንም ላድርግ አንተ አትነግረኝ። አንተ አትነግረኝ። እሺ፣ አሁን እሺ፣ ጓደኛ ያለበት ቦታ ትወስደኝ። አይ የምትል ከሆነ ግን እገላለሁ። እሺ፣ ወስዳለሁ። በጣም ጥሩ። አሁን የሰማይን የምታውቀው ሌላ ነገር ካለ ንገረኝ። መጀመሪያ ጓደኛ መጥቶ መስማት የምፈልገውን ከሱ አለ። አንተ ግን ንገረኝ፣ እንዴት እዚህ ስራ ውስጥ ልገባ እችላለሁ? ለእንጀራ ብዬ ለእንጀራ ሁሉም ለእንጀራ ነው የሚገባው። ግን ስራ እያለ እንዴት እንደዚህ አይነት አጸያፊ ድርጊት ውስጥ ተሳታፊ ይሆናል? እኔ እኮ ምንም የማውቀው ነገር አልነበረም። ውስጥ ከገባው በኋላ ግን ከዚህ ነገር መውጣት በጣም ከባድ ነው። እያንዳንዱ ይህን ነገር የነካካው ሰው እያንዳንዱ ህይወቱን ይሰጣል እንጂ መውጣት አይችልም። እንጂ ለመውጣት ብዙ ጊዜ ሞክሬ ነበር። ለጓደኛም ነገር ነው ነበር ማውቀው ነገር የለም ብዬ ነበር። ግን በቃ አንዴ እዚህ ነገር ውስጥ ከተነካካ ህይወትህ ካላከተመለት በስተቀር ከዚህ ነገር መውጣት አትችልም። ያ እኮ ነው ያ ነው ሲቃይ ውስጣችን ላይ ፈጠረው። ስንት ነው የሚከፈልኝ በአንድ ቀን? አሁን ለጊዜው ትንሽ ነው የሚከፈልኝ፣ ግን የሆነ ገንዘብ አለ አሉ አሁን ከሚያሸሹት ልጅ የሚቀበሉት። ኦኬ፣ በፐርሰንት ነው የምናገኘው። ለዛ ነው ያ ልጅ ለማንም እንዳንናገር ሚስጥር ሆኖ ለሁላችንም የተነገረ እንጂ ነግረ ነበር እኮ። ይሄን ያህል በቃ የሆነ ማለት ለአንድ ቦታ እንደዚህ አይነት ሰው ሊጋደል አይችልም ወይ? ይሄ ሰውዬ ከኬንያ ከመጣ ወይ እዛ ቦታ ላይ ወይ ወርቅ አለ ወይ ነዳጅ ወይ ብቻ እኔ እንጃ ብቻ የሆነ የሚያስፈልግ ነገር ቢኖር እንጂ አይመስልም። አሁን እኔ ግራ ነው የገባኝ። ብቻ ግን አሪፍ መረጃ ነው የሰጠኝ። ግን አለቅህም፣ አሳስርሃለሁ። አሁን ለጓደኛ ትደውልለታለህ። እሱ እስኪመጣ ደግሞ እናንተ እንጨዋወታለን ማለት ነው። ደውል። ሄሎ፣ ኧረ ጉድ ሆንኩልህ። ና በቃ ና፣ እዛው ነው ያለሁት። ና እኔ ብቻ ነው ያለሁት። ምንም ችግር የለውም። ና እዛው ነው። ልጁ ሞቷል። ግን በቃ እኔ ብቻ የማስወገድ ከብዶኛል። ና ያለቃኑን ሚስት ይዛት ና፣ ሁለታችሁም ነው። እኔ ብቻ የማስወገድ ከብዶኛል። ልጁን ሳላገድየዋለሁ። ከዚህ በኋላ እኔ ጨርሰዋለሁ ማለት ነው። እሺ ሰማኛለህ? አንድ ነገር የሆነ ምልክት እሰጥሃለሁ፣ እደፋሃለሁ። እሺ እኔ ታግሼ የሆነ የማውራ አይነሳው አይደለም፣ እገልሃለሁ። እሺ አሁን ምን ታደርግልኛለህ? የጠሩቅ ነው ያሉት፣ ቅርብ ናቸው፣ እዚህ ሆቴል ነው። ኦኬ ከአለቃችሁ ሚስት ጋር አብራችሁ ታደራላችሁ ማለት ነው። አምሶላ ትጋፍፋላችሁ። ይሄን ያውቃል አለቃ? ያውቃል? ንገረኝ። ያውቃል? አያውቅም? አንድ መረጃ ያዝን ማለት ነው። ይሄን ወስደን እኛ ምንም ማድረግ አይጠበቅብን። እንደሰማነው ከሆነ ሰውየው በጣም ኃይለኛ ሰው ነው። ይሄን ወስደን ለሱ ይሄን መረጃ ለሱ መስጠት፣ አንተን ከነዘመድህ ነው የሚጨርሰው። አቡሽ የት እንዳለ አትናገረኝ። ስለ አቡሽ ስለሚባለው
ማውቀው ነገር የለም እኮ ምናልባት አሁን አንዱ የደወልንለት ጓደኛዬ ከመጣ እሱ የኔ የበላይ ስለሆነ ብዙ ነገር ያውቃል። ወደዚህም ስራ አስገባኝ እሱን ጠይቅ። በጣም እንጠይቀዋለን። አንተ ግን ትሰማኛለህ? ድጋሚ ከደወለ እንዲጠራጠር የሚያደርግ ነገር አንዲት ነገር እንዳታደርግ። ይሄ ድምፅ እየተንኳኳ ነው። እሱ ነው። እሱ ሆነ እዚህ ነው። አንድ ድምፅ እንዳታወጣ። አንድ ድምፅ ማለት ነው። ሆነ ሰው ቤካ አንተ ሙሱ ነው። መጣችሁ? ምንድን ነው ብቻ ነው? የት አለ ሰውዬው? እንቀሳቀሳለሁ ግንባር ይሻለች። ምንድን እያደረገ ነው? አንተ ምንድን እየሰራ ያለው? ግንባርን ነው የምለው። ተንበርከክ ሰውዬ፣ ተንበርከክ አልኩ። ሰማኛለህ? ምን እየሰራ ያለው? እሱ ነው አለቃ። አንተ ምንድን እየሰራ ያለው? ተናገር። በጥፊ እዚህ ላይ ጠራኝ። አዎ እሱ ነው አለቃ። እሱ ነው። ወይኔ ሰማኛለህ? ግንባርን ነው የምበልጥ። የውሻ ልጅ ምንድን እየሰራ ያለው? ምን ውስጥ ይከተትክ? ስማ፣ አርፈህ ቁጭ በል። ሰውዬው የት ነው ያለው? ሌላ ሰው አለ? ጓደኛ እኮ ነው የሚለው። የት ነው የቀበርከው? የት ወስደው ነው? አንተ ዛሬ አንተ ቀብር ነው። ያዝና አንድ ባንድ ጠብቃቸው። ማን ነው ምን ያህል ለሽጉጥ እንደምትመለከት ላይ ነበር። አንተ ግን በጣም ጓደኛ ጣፋንታ ሊደርስ ችግር የለውም አታስብ። አንተ የውሻ ልጅ አትናገርም? አንተ ምንድን እየሰራ ያለው? ምን ብለህ ነበር የጠራኝ? በጫ ዝም ብለህ ከዚህ በኋላ አንቺ እንዴት ነው? ቆይ ማለት ከባለቤት ጋርዶች ጋር አብረሽ አምስት ትጋፍታለች ማለት ነው። አንተን ይመለከታል። አንቺ የራሴ ላይፍ ነው። ምንም አይመለከትም። ምንም የምታውቀው ነገር አለ። ችግር የለውም እኮ ጓደኛ ነው። ሁሉንም ነገር ይተደርጋል። አንድ ጥቂት ብቻ ወይ በቃ ዝም ብለህ ተፈልጋለህ ነው። ቆይ ለምንድን ነው የምትማት? ለምንድን ነው የምትማት? ወይኔ እንዳይናገር ነው። በቃ እሺ፣ እሺ። አንቺ ምን መረጃ ሰጠነው? ዝም በይ። ወይ ጋር ሻወሪ አይንሽ ነው በጥፊ ምክር ነው። ምንድን ነው የምትፈልገው ከኛ? አሁን አቡሽ የት እንዳለ ንገረኝ። አቡሽ የት እንዳለ ንገረኝ። አንተ የነሱ አለቃ እንደሆንክ ነግሮኛል። አለቃቸው እንደሆንክ ነግሮኛል። እና የምትደብቀው ነገር የለም። ካሁን ሁላ ስለ አቡሽ የማውቀው ነገር የለም። አላቡሽ የማውቀው ነገር የለም። እጅን አሳርፍ ብያለሁ እኮ። እንዴት ነው ማሳረፍ? የት እንዳለ እኔ ማለት ስለ አለቃ ከፈለክ ልነግርህ እችላለሁ። እሱ የት እንዳለ አቡሽን አላውቅም። የት እንዳለ አቡሽ የት እንዳለ አለቃ አንተን እያልኩ ነው። አሳርፍ እኔ ነገርኩህ ነገር ትነግረኛለህ። ሁሉንም ነገር ትነግረኛለህ። ሰማኛለህ። ስለምን ልንገርህ? እያያችሁ አቡሽ አለቃ የት ነው ያለው? ኬንያ ነው ያለው። አሁን ደግሞ እዚህ ነው አላለም እኮ። ጠይቀኝ። ኬንያ ነው ያለው። የለም እዚህ
ህፃን ድፍረት በቃ የሆነ ማን ነው ይሄን ነው የምታምነው አንተ? ይሄን ይቦቋካ ምን ያረክ ነው? ተቀኛ ነው ማወቅ የፈለከው ነገር አለቃ የት ነው? ኬንያ ነው ያለው እያልኩ እኮ ነው። አሁን የት ነው? አሁን ኬንያ ነው ያለው። አሁንም ቢሆን አቡሽስ የጠየቀው እሱን ማግኘት ትፈልጋለህ ወይ ትችላለህ? ትሞክረው እሱ እዛ ውጪ ስለ አቡሽ ሌላ የማውቀው ነገር የለም። እሱ ኬንያ ነው ያለው። ቆይ ለምንድን ነው እንደዚህ ድርቅ ያልከው? የማውቀው ነው እየነገርኩ ያለው። ድርቅ እያልኩ አይደለም። ስለማውቀው ነገር ነው የምነግርህ። የሰማኝ ከሆነ ማለት ነው። ምንድን ነው ታለቅሽ? አይችልም እደግምሻለሁ። ምን ሆነሽ ነው? አርፈሽ ቁጭ በይ። ምን እያልክ ነው? እደግምሻለሁ። በጥፊ ብቻለሁ። ድጋሚ አርፈሽ ቁጭ በይ። ንገረኝ። ምን ሆነሽ? ንገረኝ። ንገረኝ። ምንድን ነው የምነግርህ? ሰሚኛለሽ? እያንዳንዷን መረጃሽን ወስጄ ለባለቤትሽ ነው የምበትነው። ዝም የማትይ ከሆነ እሺ፣ ምንድን ነው የምትፈልገው? ነገር አጥፋልኝ። በቃ መተባበር የምችለው ነገር ሁሉ አቡሽን ነው የምፈልገው። አቡሽንና አቡሽን ብቻ ነው የምፈልገው። የት እንዳለ አላውቅም እኮ የት እንዳለ የማታውቂ ከሆነ ዝም በያ። የሚያጠፋ ከሆነ እሺ እኮ ካሜራውን ብቻ አጥፋልኝና ተባበረኝ። በቃ ምንድን ነው እኔ ጋር ህይወቴን ጎዷል እኮ እሱን እኮ ነው የምልሽ። ለባልሽ ነው የምልክለት። አንድ ስልክ ነበር የበቃው። ይኸው የአለቃውንም ስልክ ገንዘብ ቢሆን በሚፈልገው ነገር ላደርግልህ እችላለሁ። እኔ ገንዘብ ነገር ብቻ አጥፋልኝ። አልፈልግም ገንዘብ። እኔ የምፈልገው አቡሽንና አቡሽን ብቻ ነው። እሺ እነግርሃለሁ እኮ። እሺ መጀመሪያ አንተ ጋር ያለውን አጥፋልኝና አቡሽን የምታገኝበት መንገድ ሁሉ እንዳለ አመቻችቼ በቃ አቡሽ አይደል ከነገርሽ በኋላ አጠፋዋለሁ። ችግር የለውም። አጠገብሽ አጠፋለሁ። ችግር የለውም። ታጠፋልኛለህ እኮ አቡሽን መጀመሪያ የት እንዳለ ከነገርሽ እኮ ልታባበረክ ነው። ይኸውልህ እኔ በቃ ሁሉንም ለህይወቴ አደጋ ስለሆነ ነው። አንደኛ ይገለኛል፣ በህይወት አልኖርም። አንተ ቢያንስ እንኳን እህት የለህም። እህቴ እንዳንቺ ብትሆን ትሙት፣ ምንም አልጠቅምም። ይገለኛል ምንም አላገባኝም። ካየው ይገለኛል። እኔ እሺ ማስረጃ ስትወካኒ ሰውዬው ምንድን ነው የምትለፈልፈው? ምንድን ነው የምትለፈልፈው? እያወራህ እባክህ በእናትህ የምትፈልገው ነገር አድርግልሃለሁ። አጥፋልኝ እባክህ። አንተ እሱ ጋር ምን ይመለከታል? ይሄ የራሴ ጉዳይ አይደል? የግል የህይወት ጉዳይ ነው እኮ። ታዲያ መለመን ሲገባ ጭራሽ ትጮህበታለህ እንዴ? እባክህን ይኸውልህ፣ የምትፈልገውን ነገር ልናደርግ ያለውን ነገር ሁሉ አጥፋልን እና እንተባበር። ወሰድከው ቤካ እያንዳንዱ መረጃዎችን እኔ ነግሬያለሁ። ሰውዬው በጣም መጥፎ እንደሆነ ነግሬያለሁ። ታውቃለህ፣ በጣም ክፉ ሰው ነው። ይህ መረጃ በሱ ጆሮ እና በሱ አይን ከገባ እኔ ብሆን እሷን ብትሆን ይሁን በጫጫ ልጅ ቢሆን ሟች ነው። ይገባ ነው። ሰውዬው በጣም መጥፎ ሰው ነው። ሞር አንተ ትሻለኛለህ ብዬ ስላሰብኩ ነው እያወራ ያለሁት። በሱ ክፋት አንጻር ነገር ነው። ካለምገባልኝ ከሆነ ሙሉ ፋይል የምታጠፋልኝ ከሆነ ስናቡሽ አጠፋልሃለሁ። ቃል ገባልኝ። እንዴት ነው ላምን የምችለው? እኔ ቃል ልገባልህ እችላለሁ። ፖሊሶች ግን በር ላይ ናቸው እየመጡ። ፖሊሶች በር ላይ ናቸው። ስንገባ ደውልልኝ። መረጃውን ካጠፋልኝ ሌላው ችግር ያው አጥፋልኝ ነው በቃ። ለምን ዝም ማለት? እሺ ቀጥል። አጠፋልሃለሁ እኮ ፖሊሶች ሳያዩ እንዳጠፋ ነው አይደል? ይፈታ እሱ ነው መረጃውን ይጠፋልኝ ነው። አጠፋልሃለሁ። አቡሽን ያገቱት አቡሽ ታገተው ዝም ብለዋል። እሱ አይደለም አንቺም ደግሞ ዝም ብሎ በተራሱ እንዳይመስል ገባ። ማን ነው ቆይ እንደዚህ የምትፈርስ? ቻራስ ማለት ነው። እሺ ሰውዬው ነው ነገር ነው የሚያስደርገው ገባ። እሱ ዜግነቱ አሁን ቀይሯል እና ማለት ነው። ሰውዬው ስለቀየረ ምንም ለማድረግ ወደ ኋላ አይልም። ምንም መስሎኝ እየነገርኩህ ያለው ኢትዮጵያ ውስጥ ነው። አሁን እየነገርኩህ ነው ያለው። ይሄ ነገር በእኔና በአንተ መካከል ነው የሚቀር። ስለዚህ ሰውዬው
በጣም መጥፎ ስለሆነ አቡሽን ያሳደገው በጣም ከባድ በሆኑ ሰዎች ነው። ልነግርህ የምችለው አቡሽ ተግቶ ነው ያለ፣ ግን ወደ ቃሊቲ አካባቢ እንደሆነ ነው የማውቀው። ግን ስፔሲፋይ ዛሬ ቃሊቲ ነው ማለት ነው። ቃሊቲ ነው ያለው ታግቶ እዛ አካባቢ ቃሊቲ አካባቢ ነው ያለው። የት ቤት እንደሆነ የት አካባቢ እንደሆነ አካባቢውን ነው እየነገርኩህ ያለው። ሰፈሩ ግን የቱ ጋር እንደሆነ የት ቤት እንደሆነ አላውቅም። የምነግርህ ነገር ይሄ ነው። መድረስ ከቻላችሁበት ልደርሱበት ትችላላችሁ። ከቃሊቲ በሞያሌ ይዞት ሊወጡ ማለት ነው። ያስኩት ነው ያለው ነገር ይሄ ነው። እሺ ልጠይቅ የምትፈልገው ነገር ካለ ልጠይቅ። ስለዚህ ስንት ሰው ነው አብሮት ያለው? 3 ናቸው። ኦኬ ይዞት የሚወጡት በራሳችሁ መኪና ነው ወይስ በትራንስፖርት? በራሳቸው መኪና አለ። ኦኬ የግል መኪና ባይሆንም አንዴ የኔ ያልገባኝ 3 ሰው እዛ ካለ አቡሽን ለገንዘብ ነው የሚፈልጉት። ንብረቱን እኔ ቅድም እየተናገርኩ ነበር። ንብረቱ መሬት ብቻ ያን አይተነዋል። መሬቱ በጣም ሰፊ ነው። እንደተነገረም ከሆነ ርካሽ ነው ብሩ ራሱ። እኔ 85 ሚሊዮን ማለት ተራ ነው። አለሙ ለምን እንደዚህ እንዳደረገ ግራ ነው የሚጠራው። ለሱ ሱስ ነው ወይ ሰው መግደል፣ ማገት፣ ማሳገት ሱስ ነው ለሱ። አሁን ጊዜ ባታባክን ጥሩ ነው። እኔም ያለው እውነት ይሄ ነው። ከአእምሮዬ በላይ ስለሆነ ነው ይሄን ነገር የነገርኩህ። ነገሩን ደርሰበት የሆነ መፍትሄ ማምጣት የሚችሉ ከሆነ ነገሩ ደርሱበት ይሆናል። ነገር እዚህ ቃሊቲ አሁን ያው እንዳልኩ ቃሊቲ ላይ ነው ስለሚችሉ ማለት ነው ያለው እውነት ይሄ ነው። ስላኩሽ የማውቀው ይሄን ነው። ስለዚህ ይሄንን ነው መረጃውን ደግሞ አጥፋል። በቃ እኔ አሁን ይሄ ፍለጋ አይደለም ይሄ ሁሉ ነገር ውስጥ የገባ ነው። ቆይስ አጠፋኛለሁ። መሬት ውስጥ ምንድን ነው ያለው? ወርቅ ነው ያላቀ እንጂ ግን መሬቱን ዝም ብሎ አይደለም ይፈልጋል። እንግዲህ እነሱ ያውቃሉ። ሁሉም ሚስጥር ሰው አሳልፎ ይነግራል አይነግርም አይደለ? ራሱን እስከተወሰነ ነው የሚያሳውቀው። የሆነ ምስጢሩ እስከተወሰነ ሊነግር ይችላል። ግን እዛ መሬት ላይ ምን እንዳለ ማዕድን ይኑር ምን ይኑር የማውቀው ነገር የለም። ግን የማውቀው እዚህ ድረስ ብቻ ነው። እኔ እውነት ነው ነገር ከርቤ ዋሽዋል ነው። እዚህ አቡሽ ጉዳይ ደግሞ እዚህ ደረጃ ላይ ነው ያለው። ነገ ደግሞ ከዛ አካባቢ ወይ ቢታጣ ወይ ሌላ ቦታ ተገኘ የሚባል ዋሽ እንዳትል ጊዜ ሳታባክኑ። ይሄ አሁን አንተ ራስህ ትጠቁመኛለህ። ቃሊቲ አካባቢ ነው አልኩህ እኮ እየነገርኩህ ነው ያለው። አሁን ቃሊቲ በጣም ሰፊ እንደሆነ ታውቃለህ። እሱን አላውቅም እኮ ቃሊቲ ትደውልላቸዋለህ ለጓደኞችህ ነው የማውቀው እንጂ የት አካባቢ እንደሆነ አላውቅም። ለጓደኞችህ ደውለህ የት እንዳሉ ታረጋግጣለህ። አሁን ሌላ በዚህ ነው የከተተኝ ያለው። ግባ እንዴት አድርጊ ነው እንደዛ እንዳጠፋልህ የምትፈልግ ከሆነ ግባ። እሱ ማድረግ አልችልም። እንዴት ነው እንደዛ ማድረገው? እኔ ነኝ እያሳስኳቸው ያለው እኮ መረጃውን እንላክላቸው። አቤት ምንድነው ማድረግ የምችለው? አሁን እኮ ነገርኩህ እኮ አንተ በራስ መንገድ መሄድ ያለብህ መንገድ መሄድ አለብህ። ፈረስ ያርሳል እንጂ አይዋጋል ነው። እኔ አሁን ለነሱ ደወልኩላቸው ማለት ነገሩ ተበላሽ ማለት ነው። ኦኬ ሚሽኑ ተበላሽ። ያንተ የኔ ህይወት አደጋ ላይ ነው ያለው። ይሄን መረጃ ልታጠፋልኝ ያለው እኮ ሶስት ሰው እዛ ካለ እዚህ ያ ሁሉ ሰው ምን ይሰራል? ከእናንተ ውጭ 6 ሰው ነው ውጭ ያለው። ምን ይሰራል? ለምንድን ነው ቆይ እሷን ለመጠበቅ በዚህ ልክ እየወደደች ነው አንቺ የካልሽ ባለቤትሽ ከሱ ጠባቂዎች ጋር እንደዚህ የምትጋደሚ ክደሽ ነው ያልካልኩም ትያለሽ። ድጋሚ ሰሚያች ድጋሚ በማይሆን ነገር ልትደራደሪ ሞክሪና በጥፊ ነው የምልሽ። አንቺ ነው ማውጡ ዝም በይስ። ምን አገባኝ ለምን ከ20 ሰው ጋር ትጋደሚ? ነግሬሃለሁ አይደል? አሁን ልጁንም ልክ ታመጣዋለህ። እዚህ ይገባሉ። ቆልፈን እንወጣለን። እነዛ 6ቱንም እንደምንም ሰብስበን እዚህ እናመጣቸዋለን። ቆልፈን አንተ ግን ቃሊቲ ድረስ ትወስደኛለህ። ችግር የለውም። የት እንደሆነ አላውቅም። እንፈልጋለን አብረን ተደብቀን እንጂ ሰውዬው የት እንደሆነ አትበል። እቺ እኮ አይደለችም ቃሊቲ እኮ አይደለችም። ደውለን እንዴት ነው የምናገኘው? መደወል አልችልም። እኔ ለምን አትችልም? እኔ ዋሽ ነኝ ከደወልኩ እያልኩ እኮ ነው። እኔ ቀድሜ እንዳልገልህ ፍራ። በራስ መንገድ ልደርስባችሁ አልችልም። አንተ እሺ ችግር የለውም። እሺ ምንም ችግር የለውም። በራሴ መንገድ ፈልጋችኋለሁ። በራሴ መንገድ ልደርስባችኋለሁ። ችግር የለውም። ነገር ግን በራሴ መንገድ እንድደርሰው ወይ ስልካቸውን ከሰጠኝ ነው ወይ ከደወልክ እሰጥሃለሁ። ችግር የለውም። ስልካቸውን ትሰጠኛለህ? እሰጥሃለሁ። እሺ ችግር የለውም። ትወስደኛለህ። አሁን ግን ዝም ብለህ ቁጭ በል። አትነዝንዝን በሆነ ባል ነው የምትነግረኝ ነገር የለም።
ሳልሄድ የምትነግሪኝ ነገር የለም? ካሜራ እንዳጠፋልሽ አቡሽ የት እንዳለ ወይ የሆነ ነገር እኔ የማውቀው በቃ አንደኛ ኬንያ ሬስቶራንት እንደሆነ ተዘጋጅ እንዳለ እና ደግሞ አሁን ላይ ያለው መሬት ቦታው ላይ በጣም የሚፈልገው ነገር እንዳለ ምን እንደሆነ ግን በግልጽ አላውቅም። እሱንም ሲያወራ ነው የሰማሁት እንጂ ቦታው ላይ የሚፈልገው ነገር በቃ ለሱ ወሳኝ የሆነ ነገር እንዳለ እንደዛ ሲያወራ ሰምቻለሁ። ከዛ ደግሞ ይዞኝ ኬንያ መዘጋጀት እንዳለብኝ ምናምን ነው። ለዛ ነው እዚህ አፓርትመንት ተከራይተው እዚህ ያላችሁት? ለዛ ነው ለጊዜው መኖሪያ ስለሆነ እንደሄድም ስለሆነ አልቆይም። በጣም ጥሩ። አይታላ መሬቱ ዝም ብሎ መሬት አለ። በጣም ፈልጋችሁታል። በጣም የራሳቸውን ነገር ለማስፋፋት ነው እንግዲህ ይሄን ሁሉ ነገር የሚያደርጉት። ጠርጥሬ ነበር። ልክ ነኝ ማለት ነው። አሁን ትወስደኛለህ አንተ ጓደኞች ጋር ያለውን ነገር እዛ እንፈታለን። ልጁን ታስገባዋለህ ልጁን እዚህ ከእሷ ጋር ይሆናሉ። ቤካን እናንተ እንሄዳለን። አንተ ግን እዚህ እንጠብቃቸው። ሁለቱን እንጠብቃቸዋለን። ቤካን እናንተ እንሄዳለን። ካሜራውን አጥፋው ይዘን እንሄዳለን ማለት ነው። እንትም ግን እንዳታነስ እባክህ ካሜራውን አጥፋው። ያው እዚህ ያለውን ነገር ያዘው። እሺ ለምንድን ነው ማለት እዚህ ላይ ያለውን መረጃ ቢያንስ አጥፋው። ለምንድን ነው ፈልገውን ነገር እየነገርኩህ አይደል? አሁን የኔ እንትን ምን ይጠቅምሃል? እሺ ቆይ ለምንድን ማጠፋው? ቆይ ቅሌትሽ እንዳይወጣ አንደኛ ፈልጌ አይደለም እዚህ ነገር ውስጥ የገባሁት። ባለ ጊዜ አይሰጠኝም። ሲጀመር የለም እዚህ ለስራ ይላል ፊልድ ነው ይላል። እዚህ የሚሆንበት ነገር የለም። ሳላስበው በቃ እዚህ ነገር ውስጥ የገባሁት። ከጠባቂዎች መተኛት የጀመርሽው ማለት ነው? አዎ የጀመርኩት በቃ በዛ ምክንያት ነው። ጊዜ ስለማይሰጠኝ በእኔ ትኩረት ስለሌለው እዚህ ነገር ውስጥ እንድገባ በቃ ባለትዳር ብቻዬን ስለምሆን እዚህ ነገር ውስጥ እንድገባ በቃ ይሄን አሁን ለሱ ብልክለት እኮ ለዛ ነው እኮ የራሴ ትዳር ላይ አደጋ ይጥለኛል። ለዛ እኮ ነው የምለምንክ። አንተ የምትፈልገውን ነገር እያደረኩ ነው። እኔ የምፈልገውን ቢያንስ ተባበረኝ። የማውቀውን ነገር ነገርኩ። መሬቱ ላይ እኔ የማውቀው ስልክ ሲያወራ መሬቱ ላይ የሚፈልገው ነገር እንዳለ አስፈላጊ ነገር እንዳለ፣ ሁለተኛ ነገር ደግሞ ምን እንደሆነ በግልጽ ሲያወራ አልሰሙትም። ስልክ ላይ ነው የሰሙት። እኔ እንደዚህ አይነት ነገር ብዙ ነገር አጠገቤ ሆኖ አያወራም። የማውቀው ነገር የማውቀው ብቻ አሁን የገዛው መሬት ላይ በጣም አስፈላጊ ነገር እንዳለ ምን እንደሆነ አላውቅም። በዛ መሬቱ ጋር ሄዳችሁ ቼክ ማድረግ ትችላላችሁ። ይሄን እኮ መረጃ ከሰጠው በቂ ነው። ቆይ እንዴት ነው ከሰውየው ጋር የተገናኘሽው? በአጋጣሚ ላይ የተገናኘነው በቃ ችግር የለውም። እሱን እያንዳንዱ ነገር መሬቱ ላይ ብቻ ምን እንደሆነ አላውቅም። ብቻ ግን አስፈላጊ ነገር እንዳለ በተደጋጋሚ ሲያወራ ስለነበረ እዛ ውስጥ መረጃ ልታገኙ ትችላላችሁ። እኔ የማውቀው እሱን ብቻ። አቡሽ ጋር ካሉት ልጆች የአንደኛው ስልክ የለሽም? አሁን ቃሊቲ ያለ የተባለው ሰው የልጁ ስልክ የለሽም? የምትፈልገው ስልክ ይኸውልህ፣ ከነሱ ውጭ የምትፈልጋቸው ስልኮች አሉ። እነሱን ኮንታክት ልሰጥህ እችላለሁ። አውቃለሁ እንደምትሰጪኝም ስላወኩ ነው ወደኋላ የቀረሁት። ምክንያቱም ልክ እንደነሱ ከሌሎቹ ጋርም የመጋደም ሱስ እንዳለብሽ ስለገባኝ ማለት ነው እኮ ነገርኩህ እኮ። ከሁሉም ጋር ውስጥ የገባሁት እንደዚህ ብዬ ነው። እሺ በቃ አጠፋዋለሁ። የሆነ ነገር አጥፋልኝ። አንተ እየተባበርኩ አጠፋልሻለሁ። ግን አሁን ጠይቄሻለሁ። እኔ ወደኋላ የተመለስኩት እኔ እሰጥካለሁ። የምትፈልጋቸው ስልኮች እኔ ጋር ያሉትን ስልኮች እንዳለ ኮንታክት እሰጥካለሁ። ከእነሱ ውጭ ያሉትን ስልኮች እሰጣለሁ። እንዳለ ቤካ ትቀበላታለህ። ሁሉንም ትሰጪናለሽ። እሰጥሃለሁ። ችግር የለውም። ከዛ ግን የማጠፋው መች መሰለሽ አቡሽ እጄ ላይ ሲገባ ደህና እንደሆነ ሲገባኝ ብቻ እሺ። ዞሮ ይሄ ማስረጃ በቃ ትዳሬ ላይ ችግር ስለሚያመጣ እዛ ሰው ጋር አይግባ። በቃ ችግር ነው። አታስቢ። በቃ እሱ ነው ከሆነ የምችለው ነገር አመጣው ልጁ እሱኛው ነው። እንዳይወጣሽ እንዳይወጡ ሁለቱ እዚህ እያያቸውን እና ሊመጡ ይችላሉ። ቤካ አንተ ግን